አክብሮታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያም የብልጽግናው አገዛዝ በድሮን የታገዙ ውጊያዎቹን ቀጥሏል። የፋኖ ኃይሎች በካምፖች ላይ ጥቃት ማድረሳቸውንና ሬጅመንት ተደመሰሰ ያሉበትን ውጊያ ማከናወናቸውን አሳውቋል። የመከላከያ ሰራዊቱ ደግሞ አሁንም የሰራዊት ምርቃት ላይ ነኝ ብሏል። ቀዳሚው መረጃችን ይሆናል። ጦርነቱን ጀምረውታል ሲሉ የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ገለጹ። በትግራይና ከትግራይ ውጭ የሚገኙ የአሁንና የቀድሞ የቲዲኤፍ አዛዦች የተለያዩ ማብራሪያዎችም ቀጥሏል። የቲዲኤፍ አመራሩ የመመከት አቅማችን አድጓል ሲሉ፣ ሌትናንት ጀነራል ጻድቃን ገብረትንሳኤ ደግሞ ቲዲኤፍ እንዲበተን እያደረግን ነው ሲሉ አብራርተዋል። ሰሙታላችሁ። የብልጽግናው አገዛዝ ባለስልጣናት የዓለም አቀፍ የወንጀለኞች ፍርድ ቤት ምርመራ እንዲደረግባቸው ጥያቄ ቀረበም። ይህ በእንዲህ እንዳለ ባለፉት 3 ወራት ውስጥ ከ100 በላይ ወታደራዊ የጭነት በረራዎች ከተባበሩት አረብ ኤሚሬቶች ወደ ብልጽግናዋ ኢትዮጵያ መጓጓዛቸው ታውቋል። እንቃኘዋለን። የሃጫሉ ሁንዴሳ ግድያ በ6 ዓመታት ውስጥ እውነታው አልወጣም ስትል ባለቤቱ ተናገረች። ኦህዴድ ብልጽግና ሰዎችን ቀጣው ሲል ከከረመባቸው ዓመታት በኋላም ዛሬም ፍትህ አልተገኘም በማለትም አስረድታለች። ትሰሙታላችሁ። የደቡብ አፍሪካ የጸረ ስደተኛ ቡድኖች የውጭ ዜጎች ከሀገሪቱ እንዲወጡ የሰጡት ቀነ ገደብ ተጠናቋል። እንቅስቃሴዎች ቆመው ሱቆችም ተዘግተው ውሏል። በደቡብ አፍሪካ መጤ ጠል ዘመቻ ላይ የሚነጋገረው የአፍሪካ ህብረት ስብሰባ ደግሞ ተራዝሟል። ሌላኛው መረጃችን ነው። ኢራን $6 ቢሊዮን ሊለቀቅላት እንደሆነ ይፋ አደረገች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የብልጽግናው አገዛዝ በድሮን የታገዙ ውጊያዎቹን ቀጥሏል። የፋኖ ኃይሎች በካምፖች ላይ ጥቃት ማድረሳቸውን፣ ሬጅመንት ተደመሰሰ ያሉበትን ውጊያ ማከናወናቸውንም ገልጿል። የመከላከያ ሰራዊቱ ደግሞ አሁንም የሰራዊት ስልጠናና ምርቃት ላይ ነኝ ይላል። ይህ ወታደሮች ሰልጥነው በብር ሸለቆ ተመረቁ የሚለው ዜና ባለፉት ዓመታት ደጋግሞ የተሰማ ነው። እነዚህ ወታደሮች በየጊዜው ሰልጥነው ስምሪት ከተሰጣቸው በኋላ የትገቡ የሚለው ግን በአገዛዙ መንደር እንዲነሳ የሚሻ ጥያቄ አይደለም። ዛሬም ግን አካባቢው በግዳጅ የሚያፍሷቸውን ተረኛ የእርስ በርስ ጦርነት ሰለባዎችን አሰልጥነን አስመረቅን ይላሉ። ከሰሞኑ በርካታ ወታደሮቻቸውን የገበሩት ሌትናንት ጀነራል መሐመድ ተሰማም በብር ሸለቆ ተገኝተው የጥፋት እጆችን እየቆራረጠ ያለ ሰራዊትን እየገነባን ነው ሲሉ ይናገራሉ። እሳቸው ይህንን በሚሉበት ተመሳሳይ ዕለት ግን ሰራዊታቸው በጎጃም ቀጠና ሞጣ አቅራቢያ ሙገር ተብሎ በሚጠራ ስፍራ ባለ ካምፕ ላይ ድንገተኛ ጥቃት ተከፍቶበት በርካታ ወታደሮች ተገድሏል። የጦር መሳሪያዎችም ተወስዷል። እዛቸው ምስራቅ እዝ በተሰማራበት በጎጃም ቀጠና ባለፉት ቀናት ማለትም በአንድ ሳምንት ውስጥ የተፈጸመውን ጥቃት በተመለከተ ሪፖርታቸውን ያሰራጩት የፋኖ ኃይሎችም በእነዚህ ቀናት ውስጥ 2 ኮሎኔሎች፣ 3 ሻለቃዎችና ሌሎችም ወታደራዊ አመራሮች የዛሬውን የሞጣ አቅራቢያውን የጎዛምን ፈንድቃም፣ ደጋዳሞት፣ ቋሪት እና ማቻከል ዘመቻዎችን ጨምሮ ተደምስሰዋል ይላሉ። በመቶዎች የሚቆጠሩ ጦር መሳሪያዎች ተማርከዋል የሚለውንም ያክላሉ። ዛሬ በብር ሸለቆ ሰልጥነው ተመረቁ የተባሉ ወታደሮች ጣፈንታም ተመሳሳይ ሊሆን እንደሚችል እምብዛም የሚያሻማ አይሆንም። ኦሮሚያ ክልል ቆይተን መጣን። ኦሮሚያ ክልል ከመጣን በኋላ ወደዚያ ወደ አማራ ክልል መጣንና ያው አማራ ክልል ፋኖ አለ። ፋኖ ያለው ፋኖ አይደል ያን አክልም ብዙ አይደለም። ያው ትራተ ሽፍታ ነው ተበታትነው ያለ ሽፍታ ነውና እና እሱን አጥድታችሁ ትመለሳላችሁ ነው ተብለን የመጣ ነው ማለት ነው። አገዛዙ በሀገር ውስጥ ባንዳና የባዕዳን ተላላኪ እያለ በየአካባቢው ከዜጎቹ ጋር የሚያደርጋቸው ውጊያዎች ቀጠናቸውን እያሰፉ የቀጠሉበት ሁነትም ተፈጥሯል። በእነዚህ የሀገር ውስጥ የእርስ በርስ ጦርነቶች ከሜካናይዝድና እግረኛ ሰራዊቱ ባሻገርም የአየር ጥቃቶችን መፈጸሙንም እንዲሁ እንደቀጠለ ነው። በወለጋ አሙሩ ወረዳ የተቀሰቀሰ ጠንካራ ውጊያን ተከትሎም ከአጋምሳ ከተማ አቅራቢያ የተፈጸመው የድሮን ጥቃትም የቅርብ አብነት ነው። በወለጋ አሙሩ፣ አጋምሳና ዋሊሉ ቁማ በተባሉ አካባቢዎች የኦህዴድ ብልጽግና ያሰማራው ጥምር ኃይል ከአካባቢው ታጣቂዎች ጋር ያደረገው የተኩስ ልውውጥም ኢትዮጵያውያንን ለጉዳት የዳረገ ሆኗል። በዚሁ በወለጋ ቀጠና ባለፉት ተከታታይ ቀናት ተደጋጋሚ የድሮንና የጦር ጀት ጥቃቶች መድረሳቸውም የሚዘነጋ አይሆንም። እነዚህ ዘመቻዎች በሰፊው እየተከናወኑ የሚገኙት ደግሞ የአገዛዙ ምክትል የእዝ አዛዥ ጄኔራል ከተገደሉ በኋላ ነው።
ጦርነቱን ጀምረውታል ሲሉ የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ገለጹ። በትግራይና ከትግራይ ውጭ የሚገኙ የአሁንና የቀድሞ የቲዲኤፍ አዛዦች የተለያዩ ማብራሪያዎችም ቀጥሏል። የቲዲኤፍ አመራሩ የመመከት አቅማችን አድጓል ሲሉ፣ ሌትናንት ጀነራል ጻድቃን ደግሞ ቲዲኤፍ እንዲበተን እያደረግን ነው ሲሉ አንስቷል። ከሁለቱም ወገን በተለይም በብልጽግናው አገዛዝ በኩል የትግራይ ሹማምንት ላይ ያነጣጠረው የፕሮፓጋንዳ ዘመቻም ከጥቂት ዓመታት በኋላ አቧራቸውን አራግፈው በተነሱ የጥላቻ ቃላት የታጀበ ሆኗል። ያገዛዙ ልሳናትም የህወሓት ሰዎችና የቲዲኤፍ አዛዦችን በዘንዶ በጭራቅ በአረም ወዘተ እየመሰሉ ያቀርቡ ዘንድ የታዘዙትን የፕሮፓጋንዳ ዘመቻ እየፈጸሙ ናቸው። ከዚህ ጋር በተያያዘ ማብራሪያ ያቀረቡት የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል የትግራይ ህዝብ ጠላቶች በውስጥም በውጭም ሆነው ህዝቡን ለማደናገር እንደዚሁም ማንነቱንና ሉዓላዊነቱን አሳልፎ እንዲሰጥ ለማድረግ የውሸትና የማጠልሸት አጀንዳዎችን በመቅረጽ ቀንና ሌሊት እየሰሩ ነው ሲሉም ከሷል። እኛ ለአመታት ህገ መንግስታዊ ስርዓቱ እንዳይፈርስ ታግለናል የሚሉት ሊቀመንበሩም ከፕሪቶሪያው ስምምነት በኋላ የነበረው ሁነት ግን ሰላምም ጦርነትም የሌለበት እንደነበርም አስረድቷል። ከቅርብ ጊዜ ወዲህ ግን የብልጽግናው ስርዓት በትግራይ ላይ ጦርነቱን በይፋ ነው የጀመረው። እኛ ምላሽ ስላልሰጠን እንጂ የድሮን ድብደባዎች ተፈጽሟል፣ በታጣቂዎች በኩልም ጥቃቶችን አድርሰዋል፣ በክልክላዎቻቸውም ኢኮኖሚያዊ ጦርነቱን ከከፈቱ ቆይተዋል ሲሉ ያነሳሉ። የዚህ ሁሉ ዘመቻቸው ዓላማ ሰላም እንድንሰጣቸው ተንበርከኩ ነው። ብልጽግና የሚልና የሚያዛችሁን አድርጉ፣ ሉዓላዊነት ይነጠቅ፣ መብትም ቢሆን የፈለጉትን ያድርጉ፣ ዝም በል ነው እያሉ ያሉት በማለት አክለዋል። ሰላምና እንደልትል ክሳበይ ወዘሰዶ ተንበርከክ ተንበርከክ ብልጽግና ዘልካ አዘዝ ስማዕ ለዓለውነት ኮይኑን ይውሰድዎ፣ መሬት ኮይኑን ይውሰድዎ፣ ካሊእ መሰልቲ ኮይኑን ድላይ ሚግበሩ ጸጥ ረጭ በል። መሰረታዊ ጥያቄዎቻችን እንዳይመለሱ በፕሮፓጋንዳ ዘመቻ ተከፍቷል የሚሉት ደብረጽዮን ይህንን ለመመከት የሚደረገው ዝግጅትም ሁለንተናዊ ነው ባይ ናቸው። ከዚህ ጋር በተያያዘ ከተለያዩ የክልሉ የቀድሞና የአሁን አመራሮች በተለይም ከቲዲኤፍ ጋር በተያያዘ የሚቀርቡ ልዩነት ያላቸው ማብራሪያዎችም ቀጥሏል። ከቲዲኤፍ አዛዦች አንዱ ሜጀር ጀነራል ማሾ በየነ ሰራዊቱን የማጠናከር ስራ ተሰርቷል ብለው ከጎረቤቶቻችን ጋር የተፈጠረው ግንኙነትን መልካም አጋጣሚ ነው ሲሉ አስረድቷል። የብልጽግናው የመፍትሄ አቅጣጫ ለልማት አይደለም፣ ለዲሞክራሲም አይደለም፣ ለድርድርም አይደለም፣ ሁሉንም ነገር በኃይል መጨፍለቅ ነው። በኃይል ሊጨፈልቁ ሲሉ ደግሞ በኃይል መከላከል ግድ ይላል የጀነራሉ ሰሞንኛ ማብራሪያ። ናይ ብልጽግና ናይ መፍትሄ አንፈት ልምዓት አይኮነ፣ ዲሞክራሲ አይኮነ፣ ድርድር አይኮነ፣ ኩሉ ነገር በኃይል ምጭፍላቅ፣ በኃይል ክጭፍልቁ እንተለው በኃይል ክትከላከለው ግድ። የቀድሞው የቲዲኤፍ አመራር ሌትናንት ጀነራል ጻድቃን ገብረትንሳኤ ግን ሰራዊቱ እየተበተነ ነው፣ በዚህ ሂደት ውስጥ ደግሞ የኛም ማስተዋጽኦ አለበት ብለው በብልጽግናው ልሳናት ቀርበው ሲናገሩ ተደምጠዋል። ሰራዊቱ ቲዲኤፍ የሚባለው ዋናው የጦርነት መሳሪያ የነበረው ከሰራዊት እየወጣ የሸሸ ወደ የቤቱ ነው እየተቀመጠ ያለው። ለምሳሌ ከ5 ወር በፊት የትግራይ ሰራዊት እየተባለ የሚጠራው ባለፈው የጦርነት ውስጥ በጣም የአንበሳውን ድርሻ ይዞ አሁን ተደረሰበት ደረጃ ያደረሰው ኃይል አሁን በቁጥር ተመናምኗል። እኛ የምናገኘው መረጃ ለምሳሌ አንድ አርሚ ተብሎ የሚጠራው ከ3-4 ወር በፊት ወይም ከዛ በፊት 16000 15000 የነበረ አሁን 2000 3000 ነው የደረሰው። እነዚህ ሁሉ ተደምረው የጦርነት ማድረግ ፍላጎታቸውን ገድለውታል። እዚህ ላይ አስተዋጽኦ ነበረን ብለን ነው ምናምን። የብልጽግናው አገዛዝ ባለስልጣናት የዓለም አቀፍ የወንጀለኞች ፍርድ ቤት ምርመራ እንዲደረግባቸው ጥያቄ ቀረበ። ይህ በእንዲህ እንዳለ ባለፈው 3 ወራት ከ100 በላይ ወታደራዊ የጭነት በረራዎች ከተባበሩት አረብ ኤምሬቶች ወደ ኢትዮጵያ ተከናውኗል ተብሏል። ለአቡዳቢ የሚላላከው የ4 ኪሎ አስተዳደር ሌላኛው የውጊያ ግንባር ባደረገው ቤንሻንጉል ጉሙዝ በኩል አሰቃቂውን የሱዳኑን ጦርነት ጎትቶ አስገብቶም በጦርነቱም ራሱ ገብቶ ይገኛል። በድንበር ቀጠና የሚደረገው ውጊያ ባለፉት ቀናት በብልጽግና በሚደገፉ ኃይሎች
ኃይሎችና በሱዳን ጦር መካከል ተጠናክሮ ሲቀጥል የአልብሯን ኃይል የሱርኩም ከተማንም ይዟል። የባህር ዳርና አሶሳ ኤርፖርቶች፣ የቢሾፍቱ ሀረር ሜዳና የቦሌ ኤርፖርትም የጦር መሳሪያ ማራገፊያ ዕለታዊ ኩነታቸው ሆኗል። እንደ ዓለም አቀፉ የበረራ መቆጣጠሪያ ተቋማት ሪፖርት ከሆነም ባለፉት 3 ወራት ከተባበሩት አረብ ኤምሬቶች ወደ ኢትዮጵያ ከ100 በላይ የወታደራዊ ተሽከርካሪዎችን፣ ድሮኖችና ጥይቶችን የጫኑ በረራዎች ተከናውኗል። የኢትዮጵያ ሆስፒታሎችም የአርኤስኤፍ ቁስለኞች መታከሚያ መሆን ጀምሯል። የአሶሳ ሆቴሎች ደግሞ የኤስፒኤልኤም ኖርዝናም የአርኤስኤፍ አመራሮች መዝናኛና ኢትዮጵያን ሴቶችም የሚቀርቡባቸው እንደሆኑ ይነገራል። ከኢትዮጵያ ኤርፖርቶች የተላከ ድሮን በሱዳን ጥቃት አደረሰ የሚለው ዜናም ገና ከአየር ላይ የወረደ አልሆነም። ይህ ሁሉ በጎረቤት ሀገር ውስጥ ኢትዮጵያን የማስገባት ሂደት ለአቡዳቢ ከመላላክና ከብልጽግናው ሰዎች የጦርነቱ ውስጥ የሚመነጭ ካልሆነ በስተቀር ጥቅም አልባ መሆኑ ሙን ነው። አሁን ደግሞ እነዚህ የብልጽግናው ሹማምንት ላይ ዓለም አቀፍ የጦር ወንጀል ምርመራ ጥያቄ ቀርቧል። ዓለም አቀፉ የሰብአዊ መብቶችና የህግ ድርጅቶች ጥምረት በሱዳን ዳርፉር ክልል በተቀሰቀሰው ግጭት ለተፈጸመ አስከፊ ወንጀሎች ምቹ ሁኔታዎችን በመፍጠር ረገድ ተሳትፎ አላቸው የተባሉም የኢትዮጵያን ጨምሮ የበርካታ ሀገራት ከፍተኛ ባለስልጣናት ላይ ዓለም አቀፉ የወንጀለኞች ፍርድ ቤት ምርመራ እንዲያደርግ ነው ጥያቄውን ያቀረበው። ሚድል ኢስት አይ ባወጣው ዘገባ መሰረት ይህ ጥሪ የቀረበው ራውል ዋለንበርግ የሰብአዊ መብቶች ከተለያዩ የህግ የምርመራና የሲቪል ማህበረሰብ ድርጅቶች ጥምረት ጋር በመሆን ነው። አቤቱታው የዓለም አቀፉ የወንጀለኞች ፍርድ ቤት አቃቢያን ህግ፣ የውጭ ሀገር ባለስልጣናትና አሸማጋዮች በሱዳን ተፋላሚ ወገኖች የተፈጸሙ ወንጀሎችን ሆነ ብለው በማገዝ ወይንም በማበረታታት ረገድ የተሳተፉ መሆኑን እንዲመረምሩ ይጠይቃል። ማመልከቻው የውጭ ሀገር ተወናዮች ለፈጥኖ ደራሽ ኃይሉና ለሱዳን ጦር ኃይሎች የጦር መሳሪያዎችን፣ ቅጥረኛ ወታደሮችን፣ ቁሳቁሶችን፣ የሎጂስቲክስ ድጋፎችንና ፋይናንስ በማቅረብ በንጹሐን ላይ ግፍ እንዲፈጸም አድርገዋል ሲል ከሷል። የዜና ወኪሉ አክሎ እንደዘገበው የቀረበው ሰነድ ለፈጥኖ ደራሽ ኃይሎች የተላኩ ተጠርጣሪ የጦር መሳሪያዎች ከአቡዳቢ ከአላይንና ከራስ አልካይማ አውሮፕላን ማረፊያዎች ከተነሱ በኋላ በኢትዮጵያ፣ በቻድ፣ በሊቢያና በሌሎችም በኩል መሸጋገራቸውን የሚያሳይ መረጃም ይዟል። ይህ የጦር መሳሪያ አቅርቦት መስመር ከሚያዝያ 2015 ጀምሮም እስካሁን ድረስ ያለ ስለመሆኑም ተመላክቷል። ይህ አቤቱታ በሮም ስምምነት አንቀጽ 15 መሰረት የቀረበ ይፋዊ መረጃ የመስጠት ሂደት ሲሆን ድርጅቶች ምርመራ እንዲጀመር በማሰብ መረጃዎች ለዓለም አቀፉ ፍርድ ቤት አቃቤ ሕግ የሚያቀርቡበት ስርዓት ነው። ፍርድ ቤቱ በፈረንጆቹ 2005 በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ መሰረት በዳርፉር ለተፈጸሙ ወንጀሎች ቀደም ሲል ዳኝነት ስልጣን ነበረው። ተቋሙ የግፍ ወንጀሎችን የሚፈጽሙ አካላትና ለነርሱ ከለላን በመስጠት እንዲቀጥሉ የሚያደርጉ መረቦች ያለምንም ቅጣት በተግባራቸው እስከቀጠሉ ድረስ የሱዳን ህዝብ ስቃይ አይቆምም ሲልም አስጠንቅቋል። የሃጫሉ ሁንዴሳ ግድያ በ6 ዓመታት ውስጥ እውነታው አሁንም አልወጣም ስትል ባለቤቱ ገለጸች። ኦህዴድ ብልጽግና ሰዎችን ቀጣው ሲል ከከረመባቸው ዓመታት በኋላ ዛሬም ፍትህ አልተገኘም በማለት ማስረድታለች። አገዛዙ እንደፈጽማቸው ከሚታመኑ እንቆቅልሽ ከሆኑ የሀገሪቱ ታዋቂ ሰዎች ግድያዎች መካከል አንዱ የድምፃዊ ሃጫሉ ሁንዴሳ ግድያ ነው። ሮይተርስን ጨምሮ በዓለም አቀፍ ተቋማት ታዋቂ ሰዎችን የሚገድል ኮሬን የገኛ የተሰኘ ገዳይ የባለስልጣናት ቡድን እንዳለ መገለጹ የሚታወስም ነው። ብዙዎች የዚህ ቡድን ሰለባ ሆኗል ብለው የሚገልጹት ድምፃዊ ሃጫሉ ሁንዴሳ ሰኔ 22 2012 በጥይት ተመቶ መገደሉም የሚዘነጋ አይሆንም። በወቅቱ የጠቅላይ አቃቤ ሕግ ሹመት የነበራቸው እነ ወይዘሮ አዳነች አቤቤም ገዳይ ያሏቸውን ወጣቶችን ስም እየዘረዘሩ ካቀረቡ በኋላ የእድሜ ልክ እስራት ቀጣን ሲል ኦህዴድ ብልጽግና ገልጾም ነበር። ይህን ግድያ ተከትሎ ግን ከምርጫው በፊት ብርቱ ተፎካካሪ ሆኑብኛል ያላቸውን በተለይም የኦሮሚያ ፖለቲከኞችን በማሰር ከምርጫው ውጭ እንዲሆኑ የተጠቀመበት ሁኔታም ተፈጥሯል። 5ኛ ዓመቱን ባሳለፈው የአርቲስቱ መታሰቢያ መርሃ ግብር ላይ የተገኙት የሃጫሉ ሁንዴሳ ባለቤት ወይዘሮ ፋንቱ ደምሴም ከሃጫሉ ግድያ ጋር በተያያዘ እስካሁን እውነቱ እንዳልወጣና ፍትህ እንዳልተገኘ በምሬት ተናግራለች። ወይዘሮ ፋንቱ በንግግሯም መጀመሪያ ላይ የሃጫሉ ግድያ የተፈጸመበት ሁኔታ፣ አስከሬኑ የተገኘበት የተባለው ስፍራና የተገደለበት ቦታ ፍጹም የተለያየ መሆኑን በማንሳት ነው ንግግሯን የጀመረችው። ስለ ሁኔታው
ቆይታው ስታስረዳም በመጀመሪያ ደረጃ ሃጫሉ እንደሱ እንዲያልሆኑ ከንቶችና ከዳተኞች በሌላ ቦታ ገድለውት መኪና ውስጥ ተገደለ በማለት በላኳት ሴት ልጅ አማካኝነት በእኛ ላይ የሰሩትን ድራማ ሁሉ እንደ ሰው ሳይሆን እንደ ቸርነቱ ተሸክመን እንድንኖሩ ያደረገን እውነተኛው ፈጣሪ ከእናቱ ጋር ይመስገንላለሁ ብለዋል። እስከ ዛሬ ድረስ የባለቤቷን መገደል ተከትሎ ከደረሰባት ጥልቅ ሀዘን ማገገም እንዳልቻለች በንግግሯ በተደጋጋሚ የጠቀሰችው ወይዘሮ ፋንቱም ከሃጫሉ ግድያ ጋር የተያዘው እውነት ወደ ብርሃን እንዲወጣ በመጠየቅ ንግግሯን አጠቃላለች። ሁልጊዜም ይህንን ቃል ደጋግሜ እላለሁ። ሙሉ 6 ዓመታት ቢያልፉም የሃጫሉ እውነት እስካሁን አልወጣም። በሀገር ውስጥም ሆነ በውጭ ሀገር ያላችሁ በሙሉም የሃጫሉ እውነት እንዲወጣለን ወደ ፈጣሪ ለምኑልኝ። እውነት የፈጣሪ ልጅ ናትናም አመሰግናለሁ ስትል ወይዘሮ ፋንቱ መልእክቷን አስተላልፋለች። Akka irra deddeebi'een jecha kana jedha dhugaanachi waggaa jaha guutuu nuuf baane uummanni biyya keessaa biyya alaa xinnaa guddaan qeerroo fi qarreen dhugaan Hacaaluu akka nuuf ba'u waaqana kadhadhaan jedha. dhugaan ilma waaqaatii galatoo የደቡብ አፍሪካ ጸረ ስደተኛ ቡድኖች የውጭ ዜጎች ከሀገሪቱ እንዲወጡ የሰጡት ቀነ ገደብ ተጠናቋል። እንቅስቃሴዎች ቆመው ሱቆችም ተዘግተውም ውለዋል። በደቡብ አፍሪካ መጤ ጠል ዘመቻ ላይ የሚነጋገረው የአፍሪካ ህብረት ስብሰባ ደግሞ ተራዝሟል። በሀገሪቱ የተለያዩ ከተሞች የጸረ ስደተኛ ቡድኖች የህጋዊ ሰነድ የሌላቸው የውጭ ዜጎች እንዲወጡ የሚጠይቁ ሰልፎችን ያከናወኑ ሲሆን መንግስትም ከፍተኛ የፖሊስ ኃይልን አሰማርቶ ውሏል። በአንዳንድ አካባቢዎች በስደተኞች ንብረቶች ላይ ዝርፊያ እንደተፈጸመና ሰልፈኞቹ ከፖሊስ ጋር እንደተጋጩ የሀገሪቱ የዜና ምንጮች ዘግቧል። ቡድኖቹ በቀነ ገደቡ ያልወጡ የውጭ ዜጎች እስር እንደሚጠብቃቸው ቢዙቱም መንግስት ግን ዛቻው የሐሰት መሆኑንም ገልጿል። ፕሬዚደንት ሲሪል ራማፎሳ ሰልፈኞቹ ተቃውሟቸውን ከማሰማት ውጭም ማብራሪያና ዛቻ መፈጸም ወይንም ቀነ ገደብ ማስቀመጥ እንደማይችሉ ትናንት ገልጸው ነበር። በሺዎች የሚቆጠሩ ስደተኞች በሀገሮቻቸው ኤምባሲዎች አቅራቢያ በጊዜያዊነት እንደተጠለሉም ተሰምቷል። የተቃውሞ ሰልፍ ወደ ሁከትና ብጥብጥ ያመራል የሚለው ስጋት በሰፊው በማንዣበቡም በሀገሪቱ ያሉ ሰራተኞች ወደ ስራ ከመሄድ ተቆጥበው ውለዋል። የንግዱ ሱቆች ተዘግተዋል። እንደዚሁም የህዝብ ትራንስፖርት አገልግሎቶች ተቋርጠው ውለዋል። በደርባንና ጆሃንስበርግ መሀል ላይ የሚገኙ አብዛኞቹ ሱቆችና የንግድ ተቋማት የዝርፊያ ስጋት ስላለባቸው ተዘግተዋል። ሰራተኞችና ጉዳይ ያለባቸው ተጓዦችም በቤታቸው ለመዋል ተገደዋል። ይህ በእንዲህ እንዳለ በደቡብ አፍሪካ መጤ ጠል ዘመቻ ላይ የሚነጋገረው የአፍሪካ ህብረት ስብሰባም ተራዝሟል። ደቡብ አፍሪካ ያለውን መጤ ጠል እንቅስቃሴን አስመልክቶ በጋና በቀረበው ጥያቄ ላይ ሊወያይ የነበረው የአፍሪካ ህብረት ስብሰባ ወደ ሌላ ጊዜ መዘዋወሩ ሲረጋገጥ ግብጽ ውስጥ ሊካሄድ የነበረው ስብሰባ ወደ ሌላ ጊዜ ቢዘዋወርም ጉዳዩ በሌሎች የህብረቱ መዋቅሮች ይታያል ብለው እንደሚጠብቁ የጋና የውጭ ጉዳይ ሚኒስትር ቃል አቀባይ ተናግሯል። ከዚህ ጋር በተያያዘ የአፍሪካ የሰብአዊና የሰዎች መብቶች ኮሚሽን የደቡብ አፍሪካ መንግስት በጸረ ስደተኛ ቡድኖች አማካኝነት ጉዳት ለደረሰባቸው ተጎጂዎች ካሳ እንዲከፍል ጠይቋል። ኮሚሽኑ መንግስት በስደተኞችና ሌሎችም የውጭ ዜጎች ላይ የደህንነት ስጋት በተፈጠረባቸው አካባቢዎች ጠንካራ ጥበቃ እንዲያደርግ በህገወጥ የህግ ማስከበር ላይ የተሰማሩ የመደበኛ ቡድኖችን እንዲበትንና በዚህ ድርጊት የተሳተፉ አካላትን ተጠያቂ እንዲያደርግም ጠይቋል። የመደበኛ ቡድኖቹ በውጭ ዜጎች ላይ የፈጠሩት የደህንነት ስጋት በጥልቅ እንዳሳሰበው የጠቀሰው ኮሚሽኑ በተለይም በአፍሪካውያን ስደተኞች ላይ እየተፈጸመ ያለው ዛቻና ጥቃት በጽኑ የሚወገዝ ነው ብሎታል። ኢራን ከታገደባት ሀብት ውስጥ $6 ቢሊዮን ሊለቀቅላት እንደሆነ አሳወቀች። ኢራን እንዳይንቀሳቀስ ከታገደባት $12 ቢሊዮን ውስጥ ግማሹ ሊለቀቅ ስለመሆኑ የሀገሪቱ ፕሬዝዳንት ይፋ አድርጓል። አሜሪካና ኢራን 4 ወራት ያለፈውን ጦርነት ለመቋጨት በተፈራረሙት የመግባቢያ ስምምነት ላይ ከሰፈሩ ጉዳዮች መካከል የኢራን የታገደ ሀብት መልቀቅ አንዱ ነው። እስካሁን ሲደረጉ በነበሩ ንግግሮች ላይ ኢራን ጫና ውስጥ ላለው ኢኮኖሚያ እረፍትን የሚያስገኘውን ይህንን ሀብት እንዲለቀቅ አጥብቃ ስትጠይቅ ከርማለች። ከ2 ሳምንት ገደማ በፊት የተፈረመው ሰነድ እንደሚገልጸው አሜሪካ የታገዱ የኢራን ገንዘብን በሙሉ የማስለቀቅ ኃላፊነትን ተቀብላለች። የኢራኑ ፕሬዝዳንት መሱድ ፔዜሽኪያንም ከዚህ ሀብት ውስጥ ግማሹ ሊለቀቅ እንደሆነ አመልክቷል። ፕሬዝዳንቱ ኳታር ውስጥ ከሚገኘው አጠቃላይ $12 ቢሊዮን የኢራን ሀብት ውስጥ $6 ቢሊዮን ተለቆ ወደ ሀገር ውስጥ እንደሚመለስ መናገራቸውን
ኤሪና ዘግቧል። ቀሪውን ሀብት ለማስለቀቅ የሚደረገው ጥረት ማሆንም እንደቀጠለም አመልክቷል። በተጨማሪም ፕሬዚደንቱ አሜሪካ ለተፈረመው የመግባቢያ ስምምነት ታማኝ ሆና የምትቀጥል ከሆነም ኢራንም ግዴታዎቿን እንደምትወጣ አብራርቷል። ኢራን ሀብቱ ሊለቀቅላት እንደሆነ ብትናገርም እስካሁን ድረስ ስለ ጉዳዩ ከአሜሪካ በኩል ግን ማረጋገጫ አልሰጠም። ይሁን እንጂ ሁለቱ ሀገራት በተፈራረሙበት ወቅት ማብራሪያ የሰጡ አንድ አሜሪካ ባለስልጣን ቀጣይ ድርድር በሂደት ላይ ያለ ከኢራን ሀብት ውስጥ የተወሰነው ሊለቀቅ እንደሚችል መናገራቸው የሚዘነጋ አይሆንም። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።